ዓለም ላይ ሁለት አይነት ተማሪዎች አሉ። የመጀመሪያዎቹ መጽሐፉን ከመጀመሪያ እስከ መጨረሻው ለመጨረስ ሌሊቱን ሙሉ እንቅልፍ አጥተው የሚታገሉ፣ አይናቸው እስኪቀላ የሚቀመጡ፣ ግን ፈተና ላይ ሲደርሱ የተረዱት ነገር ተደባልቆባቸው ግራ የሚጋቡ ናቸው። ሁለተኛዎቹ ደግሞ ብዙም ሲጨነቁ አይታዩም። በቂ እንቅልፍ ይተኛሉ፣ ከጓደኞቻቸው ጋር ይዝናናሉ። ነገር ግን የፈተና ውጤት ሲመጣ ሁልጊዜም ሰንጠረዡ አናት ላይ ይቀመጣሉ። ብዙዎቻችን እነዚህን ተማሪዎች ልዩ ተሰጥኦ አላቸው ብለን እናምናል፣ ግን እውነታው ከዚህ ይርቃል። እነሱ መጽሐፉን አንብበው አልጨረሱትም፣ ይልቁንም መጽሐፉን የመዝረፍ ጥበብ ያውቁበታል። ዛሬ ያንን ጥበብ ለእናንተ አጋራችኋል። ሙሉ መጽሐፉን ሳታነቡ በትንሽ ሰዓት ጥናት እንዴት ከፍተኛ ውጤት እንደምታመጡ ስድስቱንም ወርቃማ ምስጢሮች አንድ በአንድ እንፈታል። በተለይ አምስተኛው ነጥብ የጥናት ህይወታችሁን ለዘላለም የሚቀይር። የመጀመሪያው ፓሬቶ ፕሪንሲፕል የሚባል የታወቀ ህግ አለ። ይህ ህግ እንደሚለው 80 በመቶ ውጤት የሚመጣው ከ20 በመቶ ስራ ነው። በትምህርትም እንዲሁም 80 በመቶ የፈተና ጥያቄ የሚወጣው ከመጽሐፉ ውስጥ ካሉ 20 በመቶ ዋና ዋና ሀሳቦች ብቻ። ታዲያ እነዚህን 20 በመቶ ወርቃማ ነጥቦች እንዴት እንለያቸዋል? መጽሐፉን ከመክፈታችሁ በፊት ማውጫውን እዩ። ደራሲው ብዙ ገጾችን የሰጠው ምዕራፍ የፈተናው ማዕከል ነው። በምዕራፉ መጀመሪያ ላይ ያሉትን ለርኒንግ ኦብጀክቲቮች የሚባሉትን ተመልከቱ። መምህራን ጥያቄ የሚያወጡት መጽሐፉ ውስጥ ካለው እያንዳንዱ መስመር ሳይሆን ተማሪው እንዲረዳቸው ተብሎ ከተቀመጡት ዋና ዋና ግቦች። ደማቅ ወይም ቦልድ ሆኖ የተጻፉ ቃላትን እና ሰንጠረዦችን ብቻ በማጥናት የመጽሐፉን 80 በመቶ መረዳት ትችላላችሁ። ሁለተኛው ምስጢር SQ3R ይባላል። ወደ ዝርዝሩ ከመግባታችን በፊት ይህ SQ3R የሚባለው አጭር ቃል በውስጡ 5 ወሳኝ የንባብ ደረጃዎችን ይዟል። እያንዳንዱ ፊደል የራሱ ትርጉምና ስራ አለ። S ወይም ሰርቬይ የሚለውን ቃል ሲወክል መጀመሪያ መጽሐፉን በወፍ በረር እይታ መዳሰስ ነው። Q ደግሞ ኩዌስችን የሚለውን ሲወክል ያየናቸውን ርዕሶች ወደ ጥያቄ መቀየር ሲሆን፣ አንደኛው R ደግሞ ሪድ የሚለውን ሲወክል ለጥያቄዎቻችን መልስ ለማግኘት ብቻ ንባብን መጀመርን ያጠቃልላል። ሁለተኛው R ወይም ሪሳት ያነበብነውን መጽሐፉን ዘግተን በራሳችን ቃል መግለጽ እና ሶስተኛው R ወይም ሪቪው የተረዳነውን ነገር እንዳይረሳ መልሰን መከለስ ናቸው። እነዚህ 5 ደረጃዎች ተዳምሮ ነው ንባባችንን ካልተገባ ድካም አውጥተው ወደ ውጤታማ እውቀት የሚቀይሩት። አብዛኞቻችን መጽሐፍ ስናነብ የምንከተለው መንገድ ልክ እንደ አንድ የልብ ወለድ ድርሰት ከገጽ 1 ተነስተን እያንዳንዱን መስመር እየተከተልን ወደ ታች መውረድ ነው። ይህ ግን መረጃን ለማስታወስና ለመረዳት ለምናነባቸው መጽሐፍት ትልቅ ስህተት ነው። ውጤታማ ተማሪዎች ግን አእምሯቸው መረጃን ዝም ብሎ እንዲቀበል ከመፍቀድ ይልቅ SQ3R የተባለውን ስልታዊ ዘዴ በመጠቀም ንባባቸውን ወደ ጥልቅ መረዳት ይቀይሩታል። ይህ ዘዴ የሚጀምረው በመጽሐፍ ውስጥ ያሉትን ምስሎች፣ ሰንጠረዦችና ዋና ዋና ርዕሶችን ብቻ በመዳሰስ ወይም ሰርቬይ በማድረግ ነው። ልክ አንድን አዲስ ከተማ ከመጎብኘታችሁ በፊት ካርታውን እንደምታዩት ሁሉ ንባብ ከመጀመራችሁ በፊት የንባቡን አጠቃላይ መዋቅር ማየት አእምሯችሁ ለሚመጣው መረጃ ዝግጁ እንዲሆን ያደርገዋል። ቀጥሎ ያለው ደረጃ ደግሞ ያያችኋቸውን ርዕሶች ወደ ጥያቄ ወይም ወደ ኩዌስችን መቀየር። ለምሳሌ ኢንዱስትሪያል ሪቮሉሽን የሚል ርዕስ ካያችሁ ይህ ሪቮሉሽን መቼና ለምን ተነሳ ብላችሁ ራሳችሁን ጠይቁ። ይህ እርምጃ አእምሯችሁ መልስ ፍለጋ ላይ እንዲጠመድ ስለሚያደርገው ትኩረታችሁ እንዳይበተን ይረዳል። ሶስተኛው ደረጃ ንባብ ወይም ሪድ ሲሆን እዚህ ጋር ግን የምታነቡት ሁሉንም ዝርዝር ለመሸምደድ ሳይሆን ቅድም ለጠየቃችኋቸው ጥያቄዎች መልስ ለማግኘት ብቻ ነው። መልሱ ስታገኙ አላስፈላጊ የሆኑ ዝርዝር መረጃዎችን መዝለል ትችላላችሁ። ይህም አእምሯችሁ መረጃን በራሱ መንገድ እንዲያደራጅና እንዲያቀነባብር ያግዘዋል። ከንባብ በኋላ የሚመጣ ወሳኝ እርምጃ በራስ ቋንቋ መግለጽ ወይም ሪሳይት ማድረግ ነው። ያነበባችሁትን ክፍል እንደጨረሳችሁት መጽሐፉን ዘጋ አድርጉና ያገኛችሁትን መልስ በራሳችሁ አገላለጽ ለሌላ ሰው እንደምታስረዱ ሆናችሁ ተናገሩ። ይህ ድርጊት መረጃው ከጊዜያዊ ትውስታ ወደ ቋሚ ትውስታችሁ እንዲሸጋገር ያደርገዋል። በመጨረሻም የተማራችሁትን ነገር እንዳይረሳ በየጊዜው መከለስ ወይም ሪቪው ማድረግ ያስፈልጋል። በሶስተኝነት ያስቀመጥኩላችሁ ዘዴ ሪቨርስ ኢንጂነሪንግ ይባላል። መጽሐፉን ከማንበባችሁ በፊት የድሮ ፈተናዎችንና የጥያቄ ባንኮችን መመልከት። ምክንያቱም ፈተና አውጪዎች የራሳቸው የሆነ የፈተና አወጣጥ መንገድ አላቸው። የድሮ ጥያቄዎችን ስታዩ መምህሩ ከየትኛው ምዕራፍ አብዝቶ እንደሚጠይቅ ትረዳላችሁ። መጽሐፉን ስታነቡም አይናችሁ በፈተና ላይ የነበሩትን ነጥቦች በራሱ ጊዜ ይለቅማቸው። መጽሐፉ የጫካ ያህል ሰፊ ቢሆንም እናንተ ግን ዋናውን መንገድ ቀድማችሁ አይታችሁታል ማለት ነው። አራተኛው ዘዴ አብዛኛውን ጊዜ እንደሚለው ፌይማን ቴክኒክ ይባላል። ማንበብና መረዳት የተለያዩ ነገሮች ናቸው። ብዙ ተማሪዎች አንድን ገጽ ደጋግሞ ሲያነቡ ገባኝ ብሎ ያስባሉ፣ ግን ፈተና ላይ ሲቀመጡ ሁሉም ይጠፋባቸዋል። መፍትሄው የፌይማን ቴክኒክ ነው። አንድን ርዕስ ለጥቂት ደቂቃዎች አንብቡና መጽሐፉን ዝጉት። ከዚያም ከፊት ለፊታችሁ አንድ የ5 ዓመት ሕፃን እንዳለ አድርጋችሁ አስቡና ያነበባችሁትን ነገር በቀላል ቋንቋ ለማስረዳት ሞክሩ። ድምፃችሁን አውጥታችሁ ተናገሩ። በንግግራችሁ መሃል የሚያስቸግራችሁ ቦታ ካለ ያንን ነጥብ አልተረዳችሁትም ማለት ነው። ተመልሳችሁ ያንን ቦታ ብቻ እዩ። ይህ ዘዴ መረጃው በቋሚ ትውስታችሁ ውስጥ እንዲቀመጥ ያደርጋል። በአምስተኛ ቻት ቦቶችን ተጠቀሙ።
ለምሳሌ አንድን የፒዲኤፍ መጽሐፍ ቻትጂፒቲ፣ ጀሚናይ ወይም ዲፕሲክ ላይ አፕሎድ አድርጉና አንድን የምትፈልጉትን ቻፕተር ሳመሪ አድርጎ አሳጥሮ እንዲሰጣችሁ በመጠየቅ መጽሐፉን በአንድ ቀን መሸፈን ትችላላችሁ። ይህ እጅግ ኃይለኛና የመጨረሻው ዘዴ ነው። ከመጨረሻው መጀመር። አብዛኞቻችሁ ምዕራፉን አንብባችሁ ስትጨርሱ ነው ማጠቃለያውን ወይም ሰመሪውን የምታዩት። እናንተ ግን ተገላቢጦሹን አድርጉት። መጀመሪያ ማጠቃለያውን አንብቡ። ደራሲው በ100 ገጾች የዘረዘረውን ሐሳብ በግማሽ ገጽ ያጠቃለለበት ቦታ ነው። ማጠቃለያውን ቀድማችሁ ማንበብ ወደ መጽሐፉ ውስብስብ ሐሳቦች ሲገቡ እንደ ጂፒኤስ ይመራችኋል። በመቀጠል ከማጠቃለያው ስር ያሉትን የክለሳ ጥያቄዎች ለመስራት ሞክሩ። እነዚህን 5 ዘዴዎች ዛሬውኑ በቤታችሁ ሞክሯቸው። በትንሽ ጥረት የሚታመጡት ውጤት እናንተንም ሆነ ቤተሰባችሁን ያስደምማል። እናንተስ ከነዚህ ዘዴዎች ውስጥ የትኛውን ወደዳችሁ? ወይም እናንተ የምትጠቀሙበት ሌላ ምስጢር ካለና ሌላ ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አጋሩኝ። ይህ ቪዲዮ ከጠቀማችሁ ላይክ ማድረጋችሁንና ለጓደኞቻችሁ ማጋራታችሁን እንዳትረሱ። ለተጨማሪ መሰል ይዘቶች ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ መልካም የጥናት ጊዜ ይሁንላችሁ።